ጤና ይስጥልን አድማጮቼ እንደምን ከረማችሁ። ዛሬ ቃኘው በኮሪያ ልሳነ ምድር ኢትዮጵያ ተዋጊዎች ታሪክ ክፍል 15ን ይዤላችሁ ቀርቤያለሁ። እንደተለመደው በጥሞና እንድትከታተሉኝ በትህትና ጠይቃለሁ። አመሰግናለሁ። የንጉሠ ነገሥቱ ክብር ዘበኛ የመጀመሪያ መኮንኑ ተሰዋ። ታኅሳስ 18 ቀን 1951 የግርማዊ ቀዳማዊ ኃይለ ሥላሴ የክብር ዘበኛ የመጀመሪያው መኮንን ለኮሪያ ጦርነት ሰዋ። ይህ መኮንን ምክትል መቶ አለቃ ደጀኔ ተክለወልድ ነው። መቶ አለቃው የሁለተኛ ሻምበልን የፓትሮል ምድብ እየመራ ከሻለቃው ማዘዣ ወጥቶ የጠላትን እንቅስቃሴ ለመቆጣጠር ተንቀሳቀሰ። ወቅቱ ቀዮቹ ወይም ኮሙኒስቶቹ የተኩስ ማቆም ስምምነት እናድርግ የሚል ከፍተኛ የፕሮፓጋንዳ ዘመቻ የጀመሩበት ነበር። ከፈረንጆች ገና በፊት የተኩስ ማቆም ስምምነት እንደሚፈረም የሁለቱም ወገን እምነት ነበር። ስምንተኛው ክፍለ ጦር ግን ይህን የቀዮቹን ፕሮፓጋንዳ አልተቀበለውም። እናም አልተዘናጋም። የጠላትን እንቅስቃሴ ሁሉ በዓይነ ቁራኛ ይከታተላል። ለዚህ ክትትል ከሚረዱ ስልቶች አንዱ በየቀኑ ከካምፕ ውጭ የጠላትን እንቅስቃሴና አቀማመጥ ምን እንደሚመስል የሚቆጣጠሩበት የፓትሮል ስራ ነው። በግንባር መስመር ያሉ የብረቱ ጦር ወታደሮች የቀዮቹ ተኩስ ማቆም ስምምነት እንፈራረም ከልብ በመነጨ ስሜት አለመሆኑን የተረዱ ናቸው። ምክትል መቶ አለቃ ደጀኔ የታዘዘው ይህን ተልዕኮ ለማስፈጸም ነበር። የፓትሮል ቡድኑ በሚንቀሳቀስበት መስመር ላይ ጠላት ደፈጣ ይዟል። የተሳካ ከበረዶው ጋር የተመሳሰለ ደፈጣ ነበር። በዚያ የታኅሳስ 18 ቀን ደግሞ በተለይ የወረደው በረዶ ጥቅጥቅ ያለና ከባድ በመሆኑ ምክንያት መላው የኮሪያ ልሳነ ምድር በረዶ ለብሷል። ኢትዮጵያውያኑ እንዲህ ያለ በረዶ ሲያዩ በሕይወት ዘመናቸው ለመጀመሪያ ጊዜ ነው። በመሰረቱ በረዶና ቅዝቃዜውንም እየተላመዱትና እንደ ሌላ ተጨማሪ ጀብዱ እየተዝናኑበት እንጂ በመንገዳቸው ላይ ከበረዶ የተመሳሰለ የደፈጣ ጥቃት ይገጥመናል ብለው አልጠረጠሩም። በዚያ በሚያብረቀርቅ የበረዶ ንጣት ውስጥ አደጋን አላሰቡም። በመሰረቱ የእነርሱ አይኖች ይህን ለመሰለ እጅግ ነጭ ብርሃንና በውጤቱም ተንጸባርቆ ለሚከሰት እይታ ነገር እንግዳ ናቸው። ያደፈጡት የጠላት ወታደሮች ነጭ በነጭ የሆነ ከበረዶ የተመሳሰለ ወታደራዊ ዩኒፎርም ለብሰው ከሚጠብቁበት ቦታ ሲደርሱ እነርሱን ከበረዶ ሊለዩ የሚችሉበት ምክንያትም አልነበረም። በጣም እንደቀረቧቸው ጠላት ባላወቁ ኢትዮጵያውያን ላይ ተኩስ ከፈተባቸው። ምክትል መቶ አለቃ ደጀኔ ከመቅጽበት ሕይወቱ አለፈች። የፓትሮል ምድቡ ወዲያው ወደ ስራው ገባ። ተኩሱ የተከፈተው በጣም በቅርብ ርቀት ላይ ስለነበር ኢትዮጵያውያኑ ጥይቱን ትተው በሳንጃ ገቡባቸው። በዚያ ውጊያ በጠላት ላይ በርካታ የህይወት ጉዳት የደረሰ ከመሆኑም በላይ በህይወት የተረፉት የጠላት ደፈጣ ተዋጊዎች ነፍሳቸውን ብቻ ለማትረፍ በወታደራዊ ስርዓት መሸሽ እንኳን ተስኗቸው በየአቅጣጫው ተበታተኑ። የኢትዮጵያ ፓትሮል ቡድን በምክትል መቶ አለቃ ደጀኔ መስዋዕት እጅግ አዝኖና ተበሳጭቶ ጠላትን በብዙ እጥፍ በመበቀል እነርሱንም ለመደምሰስ ያደረገው ዝግጅት አክሽፎ በመመለሱ ደግሞ ኮርቶ ወደ ካምፑ ተመለሰ። በዚህ የማንዴሪ የጦር መስመር ላይ ከዚያ በኋላ ኢትዮጵያውያን ደመላሽ ብቻ ሳይሆን ጠላትን መግቢያ መውጫ ያሳጣ ጥቃት በተደጋጋሚ ፈጽሞ ከበቂ በላይ ቅጣቱን ሰጥተውታል። በጠላት ሰራዊት ህይወት ላይ ከደረሰው ጉዳት በተጨማሪ 15 ማሽንገኖችና ጥቂት የማይባሉ ጠንካራ የጠላት ማዘዣ ጣቢያዎችና ምሽጎችን ከነቁሳቁሳቸው አውድመዋል። ይሁንና በ1951 ታኅሳስ ወር ውስጥ ከተካሄዱ ጦርነቶች ሁሉ በተለይ ሊወሳ የሚገባው አንድ የኢትዮጵያ ፓትሮል ጓድ ከዋናው ግንባር መስመር ውጭ ለጥበቃ እንደወጣ በእነርሱና በዋናው ግንባር ላይ በአንድ ጊዜ በተከፈተው ጠላት የከፈተው 2 ቀንና ሌሊት የወሰደው ጦርነት ነው። በዚህ እጅግ ፈታኝ ጦርነት እንደ ወትሮ ሁሉ ኢትዮጵያውያን በጀግንነት ባሳዩት ተጋድሎ የመከላከያ መስመራቸውን ካለማስደፈራቸውን በላይ በጠላት ላይ ከፍተኛ ጉዳት አድርሰዋል። በዚህ ጦርነት ከ70 በላይ ቻይናውያን ሲገደሉ 10 የጦር ምርኮኞች ተይዘዋል። ታኅሳስ 4 ቀን 1951 የቃኘው ሻለቃ መኮንኖችና ወታደሮች በዚህ የጀግንነት ውሏቸው 49 የኢትዮጵያና 9 የአሜሪካ ሜዳሊያ ተሸላሚ ሆነዋል። ክፍል 33ን ማውጫውን ይመልከቱ። ታኅሳስ 27 ቀን 1951 የቃኘው ሻለቃ በማንዳሪ አካባቢ የሚገኝ ፎንጅ ሳውል ከተባለ ስፍራ ተዛወረ። የግዳጁ ዓላማ ማጥቃትም መከላከልም ነበር። ቃኘው ስፍራውን ከተረከበና መቀመጫውን ካደላደለ በኋላ ጠላትን ባልተጠበቀ ሁኔታ ለማደናገጥ አንድ አጥቂ ጓድ ሰደደለት።
ቀሪው ጦር ለተጨማሪ ጥቃት በአንደኛ ደረጃ ዝግጅት ላይ ነበር። በዚህ ግንባር ተዋጊ ፓትሮሎች ቀንና ሌሊት ከምሽግ እየወጡ ጠላትን ፋታ ነሱት፣ ግራ አጋቡት። ኢትዮጵያውያኑ ተዋጊዎች ሲያጠቁ ይህ የጠላት ምሽግ የተጠናከረ ነው ወይም የጠላት ቁጥሩ እጅግ ብዙ ነው የሚል ሂሳብ አያውቁም። ጥቃት ከከፈቱም የፈለገው ውርጅ ቢመጣ ወደኋላ ፈቀቅ የለም። በየትኛውም አጋጣሚ ወደ ካምፓቸው ግን ተልዕኳቸውን ሳያሳኩ መመለስ የማይታሰብ ነው። በከፍተኛ ወታደራዊ ጥበብ የታገዘ ድፍረታቸውና ውጊያቸው ጠላትን ሁሌም ከያዘው ቦታ ለቆ እንዲወጣ አስገዳጅ ነው። ጥር 12 ቀን 1952 ዓ.ም ሊነጋጋ ሲል አንድ የፓትሮል ቡድን ያጋጠመው ከተባበሩት መንግስታት የጦርነት ማህደር እንዲህ እንደሚከተለው ይነበባል። የኢትዮጵያ ጦር ሁሃንጎል ወደ መሸገ የጠላት መደብ እንዲንቀሳቀስ ትዕዛዝ ይደርሰዋል። ጠላት ግጭቱን ከፈለገውም እንዲያጠቁ መመሪያ አለ። ፓትሮሉ ከዋናው ውጊያ መስመር ተነስቶ ጠላት ወደ መሸገበት ወረዳ እንደተጠጋ ድንገት ከከባድ መትረየስ እስከ ጠመንጃ ድረስ የተኩስ ውርጅብኝ ይከፈትበታል። ከተጠናከረ ምሽግ ከሚዘንበው ጥይት ለመከላከል የሚያስችል መከታ ዙሪያ ገቡን ቢያዩ ምንም መጠገያ መሸሸጊያ የለም። በዚያ ቅጽበት አንዳች ተአምራዊ ነገር ካልተፈጠረ በቀር ሁሉም አለቃቸው ነው። 50 አለቃ ወልደ ሚካኤል ማኖ፣ 10 አለቃ ካሳዬ ወልዴና መሸታ ኃይሌ ለህይወታቸው ሳይሳሱና ከማንም ትእዛዝ ሳይቀበሉ ግንባራቸውን ለጥይት ሰጥተው ወደፊት ፊት ለፊት ወደ ጠላት ገስግሰው ምሽግ ውስጥ ዘለው ገቡ። ከዛ በኋላ ያለውን መገመት ይቻላል። አፋቸውን የከፈቱት የጠላት መትረየሶች ተዘጉ። በተኩስ ስር አልላወስ ብሎ የነበረው ቀሪ የፓትሮል ቡድን እንደ መሪ ጀግኖቹ ዘሎ ምሽግ ውስጥ ገባ። ጠላት ማጥቃቱ ቀርቶ በየምሽጉ ነፍሱን ለማስጣል ይርመሰመስ ገባ። ነፍሱን የገበረው ገብሮ ያመለጠው አምልጦ ኢትዮጵያውያን ምሽጉን ሊማርኩት ቻሉ። እስከ የካቲት 14 ቀን 1952 ዓ.ም ድረስ ሙንደንግኒ በተባለ ስፍራ ኦፕሬሽን ክላሞር በተሰኘ ወታደራዊ ዘመቻ የኢትዮጵያ ፓትሮል የሰራው ጀግንነት ወደር ያልተገኘለት ነው። ከታህሳስ 27 ቀን እስከ የካቲት 14 በተካሄደው በዚህ ዘመቻ 10 የጠላት ወታደሮች ሲገደሉ 280 ቁስለኞች ሆነዋል። 40 ምርኮኞች ከነ ህይወታቸው በጀግናው ቃኘው ሻለቃ ወታደሮች ተይዘዋል። መጋቢት 5 ቀን 1952 የቃኘው የመጀመሪያ ዙር የአንደኛ ቃኘው የተልእኮ ጊዜ ተጠናቀቀ። መጋቢት 27 ቀን የ9ኛው ህብረቱ ኃይል እዝ አዛዥ፣ የአሜሪካን 7ኛ ክፍለ ጦር አዛዥና ሌሎች የህብረቱ ከፍተኛ ወታደራዊ መኮንኖች በተገኙበት በከፍተኛ ወታደራዊ ስርዓትና ሰልፍ የታጀበ ለቃኘው ሰራዊት የክብር አሸኛኘት ተደረገለት። ከጦርነቱ ቀጠና በዚሁ ዕለት ከፊሉ የሰራዊት ኃይል በአሜሪካን የባህር ትራንስፖርት ወደ ሀገሩ የሚጓዝበት የወደብ ከተማ ወደ ቡሳን ተንቀሳቀሰ። መጋቢት 23 ቀን 1952 ከአንድ ዓመት ቆይታ በኋላ የአንደኛው ቃኘው ወታደሮች የድል አክሊል ጭነውና በኩራት ሀገራቸው ደረሱ። የተረጋጉት አንበሶች የሀገራቸውንና የንጉሠ ነገሥታቸውን ስም በጀግንነት ማስጠራታቸው እንዲሁም ለተወረሩ ለተጠቁ ህዝቦች በመድረሳቸው ሀገራቸውን የረገጡት በርካታና በከፍተኛ ኩራት ነበር። የመጨረሻው አንደኛ ቃኘው ቀሪ ሰራዊት የኮሪያ ልሳነ ምድር ለቆ ከመውጣቱ ቀደም ሲል በሰኔ ወር 1952 የተባበሩት መንግስታት የህብረቱ ጦር ዋና አዛዥ አሜሪካዊ ጀነራል ማርክ ደብሊው ክላርክ በኮሪያ ለኢትዮጵያ የቃኘው ሰራዊት ዋና አዛዥ አንድ ደብዳቤ ጽፈዋል። ይህ ደብዳቤ አሜሪካኖች ለቃኘው ሻለቃ ያላቸውን ከፍተኛ አድናቆት የገለጹበት ነበር። ሙሉ ቃሉ እንደሚከተለው ቀርቧል። እጠቅሳለሁ። ውድ ኮሎኔል ከበደ ገብሬ፣ ከአንድ ዓመት በላይ አብረን ቆይተን አሁን እያዘንን ከምንሸኘው የቃኘው ሰራዊት የመጀመሪያው ከፊል ሰራዊት ቀጥሎ ይህ አሁን የሚንቀሳቀሰው ቀሪ ክፍል አንደኛ ቃኘው በጠቅላላው ከኮሪያ ምድር ለቆ መውጣቱን ያመለክታል። በዚህ አጋጣሚ ታዲያ ስለ እናንተ የተሰማኝን ለመግለጽ ወደድኩ። ይህ እውነተኛ ስሜቴ ለእርሶ፣ ለጦር ድርጅቶና ለወታደሮቹ እንዲደርስ እፈልጋለሁ። በኮሪያ የጸጥታ ችግር የተባበሩት መንግስታትን ዓላማ ለማስፈጸም ከሌሎች መንግስታት ጋር በመሆን የኮሙኒስቶችን ወረራ በመመከት ረገድ በፈጸማችሁት አስደናቂ ተጋድሎ ሀገራችሁ ልትኮራባችሁ ይገባል። ሁሉም መንግስታት የሚሹት እውነተኛውንና የዘለቄታ ሰላም እንዲህ እንደናንተ በጀግንነትና በመስዋዕትነት ካልሆነ በሜዳ የትም አይገኝም። ጀግናዊ ጦር ድርጅታችሁ ቃኘው በእኔ ትእዛዝ ስር መዋጋቱ የሰጠኝን ልባዊ ኩራትና ደስታ መሸሸግ አልችልም። በዚህ አጋጣሚ ሀገራቸው በሰላም የደረሱትንና አሁንም ለጉዞ የተዘጋጁትን ትከሻ ለትከሻ ተደጋግፈን
በመከራው ውስጥ ያሳለፍነውን ወታደሮች ሁሉ በኮሪያ የሚገኙት የተባበሩት መንግስታት ጦር እንደራሴዎችና የቃኘው ጦር ጓዶች ሁሉ ቃኘው በፈጸመው የጀግና ተጋድሎ የክብር ምስጋና እንዳቀርብላቸው በጠየቁ መሰረት አክብሮታችንንና አድናቆታችንን ምስጋናችን እንዲደርሳቸው ጠይቃለሁ። ጀነራል ማርክ ደብሊው ክላርክ የአሜሪካን የጦር ኃይል ኤታማዦር ሹም። አድማጮቼ እንግዲህ እንደተከታተላችሁት ይህ እስከ አንደኛ ቃኘው ሽኝት ድረስ የነበረውን በኮሪያ ልሳነ ምድር የኢትዮጵያ ተዋጊዎች ታሪክ የጦርነቱን የውጊያ ታሪኮች የተረከላችሁ ክፍል ነው። ክፍል 16ን በሚቀጥለው ፕሮግራም ይዤላችሁ ቀርባለሁ። ስላዳመጣችሁኝ አመሰግናለሁ። ላይክ እና ሼር ማድረግ እንዳትረሱብኝ። ሰላም ክረሙ።